ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም ዳግም በሌላ ቪዲዮ ተመልሰናል። ዛሬ ቪዲዮ እጅግ በጣም ደስ የሚል ቪዲዮ ነው ብለን እናስባለን። ቡርኬ እንግዲህ ችግሮቹን ለመፍታት ብዙ መንገዶችን እየተጓዘ ይገኛል። እኛም የምንፈልገው እሱን ነው ማለት ነው፣ ችግራቸው እንዲፈታ። እሱም ብዙ መንገዶችን እየተጓዘ ይገኛል። ያው አንዳንዶቹ ስህተት ቢሆኑም አንዳንዶቹ እንግዲህ ትክክል ናቸው ብለን እናስባለን። ዛሬ እንግዲህ አዲስ ሀሳብ ይዞ መጥቷል። እሱን ዘርዘር አድርገን እናያለን። እንዴት ነሽ? አሉ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኛ በጣም ደህና ነን። እንግዲህ ዛሬ በቆንጆ ቪዲዮ ነው የመጣነው አይደለ? በጣም ብዙዎቻችን በጉጉት የምንጠብቀው ይሄንን ሞመንት ነበር የነሱን። ስለዚህ ዛሬ እሱን አይተናል። ደስ ይላል በጣም እንግዲህ ብዙ ጊዜ እንግዲህ ብቻችሁን ሁኑ፣ ብቻችሁን ችግሮቻችሁን ፍቱ፣ ተነጋገሩ፣ ከካሜራ ጀርባም ተነጋገሩ ስንል ነበረ። ምናልባት እንግዲህ እየሰሙም ይመስለኛል። ቡርኬ ሀሳቡን የሰማ ይመስለኛል። እንግዲህ ቡርኬም እንደገለጸው ብዙ መንገዶችን ተጉዣለሁ፣ ነገሮችን ለማስተካከል በእኛ ህይወት ውስጥ ብዙ ውጣ ውረዶች ነበሩ። ብዙ ሰዎች ይገባሉ፣ ብዙ ሰዎች ይወጣሉ። እነዛ ነገሮች በጣም ከባድ ጊዜ ነበሩ። እነሱን ነገሮች ለማስተካከል እንግዲህ ብዙ መንገዶችን ተጉዣለሁ። የማይሆኑ ነገሮችን አድርጌያለሁ። በድፍረት ከዚህ ችግር ያስወጣናል ብዬ የማስባቸውን ነገሮች ሁሉ ሞክሬያለሁ፣ ሪስክ ወስጃለሁ። ግን እነዚያ ነገሮች እኔ ባሰብኩት መንገድ ሳይሆን የሄዱት ሌላ ትርጉም ተሰጥቷቸው፣ በሌሎች ፊትም ሌላ ትርጉም ስለተሰጣቸው ችግሮቹ ችግር ሆነው እንዲቀጥሉ ሆነዋል እና በጣም ተቸግሬያለሁ። ከአቅሜ በላይ ሆኗል። ችግሮቹ መፈታት አለባቸው ብዬ አምናለሁ። ይህንም ለመፍታት እንግዲህ ዛሬም ተኝቼ አላድርም። እኔ ከሀይሚ ጋር መለየት ስለማልፈልግ ዛሬም ነገም ቢሆን እወዳታለሁ። እሷን ማጣት አልፈልግም። ከእሷ የሚለዩኝ ነገሮችን ላለማድረግ ጥረት አደርጋለሁ። ከእሷ ጋር ደግሞ ሰላም እንድንፈጥር የሚሆኑ መንገዶችን በሙሉ ምርጫዬ አድርጌ እነዛን ነገሮች ተግባራዊ ያደርጋለሁ። አሁን የቀረኝ አንድና አንድ ብቻ ነው፣ ከካሜራ ጀርባ ችግሮቻችንን ለመፍታት ጊዜ ለመውሰድ ማሰብ ነው ብሏል። እሱንም ለማድረግ ዝግጅቴን ጨርሻለሁ ብሏል። አዎ በጣም ደስ ይላል። እንግዲህ ሰው ልብ ሲገዛ ወደ ልቡ ሲመለስ ደስ ይላል አይደለ? ማለት አንዳንዴ ስህተቶች ሊፈጠሩ ይችላሉ፣ ግን ቢሆንም የሰው ምክር ሰምቶ የኦዲየንሱንም ሀሳብ ሰምቶ ደግሞ ቡርኬ አንተም እንዳልከው ሀሳቡን ተቀብሏል ማለት ነው። ማለት ምክር ሰምቷል ማለት ነው። እና ለዚህ ነው ማሻሻያ ለማድረግም የግሉን ጥረት እያደረገ ያለው። እንግዲህ ፈጣሪ ይርዳቸውና ሰላማቸው ይመለስ ከመጨረሻው። እንግዲህ ትልቁ ችግራችን የኢየሩስ ጉዳይ ነበረ። ኢየሩስም እንግዲህ ትላንትና ተሰናብታኝ ወደ ቡታጅራ ሄዳለች ብዬ አስባለሁ። ተሰናብታኝ ሄዳለች ብሏል። ያው አሁን የአብሳላት ጉዳይ ነው። የአብሳላት ጉዳይ እንግዲህ እኔም እሷም ሪስክ ወስደን የሰራ ነው ስራ ነው። ያንን ደግሞ የሰራ ነው እኔና ሀይሚ የበለጠ ለመቀራረብ ታስቦ እንጂ በሌላ ነገር ታስቦ አይደለም። ይሄንን እንግዲህ እንድታምነኝ እፈልጋለሁ ብሏል። ሀይሚም ልታምነው ይገባል። እንግዲህ ማለት ቡርኬ እያደረጋቸው ያለው ነገር ችግሮችን ለመፍታት ነው። አንዳንዴ ችግርን ለመፍታት ሲባል ስህተት ሊፈጠር ይችላል፣ ሰው እስከሆነ ድረስ ማለት ነው። ምክንያቱም ያንቺን ልብም በደንብ እንደዚህ ማለት ፈጣሪ አይደለም፣ ሁሉም ነገር በደንብ የሚያውቀው ማለት ነው። ይሄ በዚህ መንገድ ቢሆን ስህተት ያጋጥመኛል ብሎ አንዳንድ ጊዜ የምናስባቸው ነገሮች በመልካም ልክ ቡርኬ እንዳለው በመልካም እናስብና እዛ ሰው ፊት ደግሞ ሲደርስ ያ ነገር ስህተት ሊሆን ይችላል። ቡርኬ የሞከረው ነገር በአንዳንዶቹ ጋር ሊሰራ ይችላል ብለናል። አሁንም ባለፈውም ብለናል፣ ትላንትም ብለናል። አንዳንዶቹ ጋር ሊሰራ ይችላል፣ አንዳንዶቹ ጋር ላይሰራ ይችላል እና ቡርኬ ጋር ቢሰራ ደስ ይለን ነበር፣ ግን አልሰራም። ያ ነገር የበለጠ ሀይሚም እንዳለችው እኔና አንተን የሚያራርቅ እንጂ የሚያቀራርብ አይደለም ብዬ ነው ማስበው ብላለች። እንዳለችውም ደግሞ በመሀላቸው ያለውን ችግር ሊፈታ አልቻለም፣ ግን ያለዘበውም ይመስለኛል። ምክንያቱም የዛሬ ሳቃቸውን ከዛ ቀጥሎ ያሉ ሳቃቸውን ስናይ በአፏ አልፈልግም ብትልም ነገሩን ግን ያለዘበው ይመስለኛል። ዛሬ ለምሳሌ የዱባይ ቲኬት ቆርጦ ዱባይ እኔና እሷ ብቻ ቁጭ ብለን የምናወራበትን ሀሳብ ይዤ መጥቻለሁ ብሏል። አግኝቷት ነበረ። በሱ ዙሪያ ላይም ያወሩት ነገር አለ። ግን ቪዲዮን እንዳየነው ከሆነ ረገብ ያለ ነገር እንዳለ ይሰማናል። ሙሉ በሙሉ ችግሩ ባይፈታም የሆነ የረገበ ነገር እንዳለ ይሰማናል እና
ምንድነው ባለፈው እንዳልነው ነው እንግዲህ በፀሐይ ዝናብ እንዳልነው ዛሬም ባለመስማማት ውስጥ መስማማት ያለ ይመስለናል። ባለመስማማት ውስጥ ፍቅር ያለ ይመስለናል እና እነሱን ነገሮች እያየን ነው አይደለ? አዎ እንደዛ ነው እያየን ያለ ነው። ያው ሀይሚ ደስተኛ ናት ባይዘው ባለው ነገር ግን ውስጧ ያቺ ቅር ምንድነው አለሸነፍ ባይነቱ አለች እሷ ነች ከባዷ ነገር። ግን ደግሞ ደስተኛ ነች አይደለ? ሲጮቱም ሲነጋገሩም ዛሬ ሳቋን እራሱ አየ ነው ከስንት ጊዜ በኋላ እና ያው አልፈለኩም በግድ ነው ምናምን እያለችም ቢሆን ግን ደግሞ ደስታን አይተናል አይደለ? ስለዚህ ትክክለኛው ፍላጎታቸው ይሄ ነው። ስለዚህ የአፍሽን ሳይሆን ሀይሚ የልብሽን ተከታይ። አዎ ማንኛውም ሰው እንግዲህ ልቡን መከተል መቻል አለበት ብለናል። ልባችሁ ያላችሁን ነገር ነው ማድረግ ያለባችሁ። ከልባችሁ በላይ አንደበታችን ያሟልጨዋል በጣም ማለት ነው። ያዳልጠውና የማይሆን ስህተት ሊሰራ ይችላልና ልባችንን ነው መከተል ያለብን። አንዳንዴ በር ይዘጋል አይደለ? ልብ ሌላ እያለ እሱ ይዘጋል። እሱን ነው። ስለዚህ ሀይሚ በቃ ማለት አሁን ብታዳምጪው ብትረጋጊ የተሻለ ነው። ብሩክን ብታዳምጪው ግድ የለሽም። ምክንያቱም ስለሚወድሽ ነው እያንዳንዱን ነገር እያደረገ ያለው እንጂ ባይወድሽ ምንም ነገር የሚያስገደውን ነገር ስለሌለ ብሩክ በእርግጠኝነት ይወድሻል። ይሄንን አንቺም ታውቂያለሽ፣ አንቺም ትወጂዋለሽ። ስለዚህ ልብሽን አዳምጪ። ልብሽ ደግሞ ብሩክ ጋር ነው ያለው። ስለዚህ መረጋጋት ይጠበቅብሻል። በመረጋጋት ችግራችሁን እንድትፈቱ ነው። ሀሳቡንም መቀበል አለብሽ። ምክንያቱም ዋጋም ከፍሎ ነው። እውነቱን ነው ደግሞ ተረጋግታችሁ ማውራት፣ ለብቻችሁ ጊዜ መውሰድ ምንም ጥያቄ የለውም። ይሄ ነው መብቴ ሊያመጣ የሚችለውና ሀሳቡን ብትቀበዩ የተሻለ ነው እንላለን። ቤተሰብ እናንተም ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልን። ቪዲዮውን እያየን ደግሞ ሀሳብ እንስጥበት። በቀጥታ ወደ ቪዲዮ እንሂድ። ሁሉም ነገር ችግር ሆኖብኝ ያለው እና ክብድም እያሉኝ ነውና አሁን ደግሞ ለመፍትሄ በቃ መፍትሄ ይሆናል ብዬ ያሰብኩትን ሀሳብ ነው ያመጣሁትና ለእናንተም ልንገራችሁ ብዬ ነው። እኔና ሀይሚ አሁን ካለንበት ከጓደኞቻችንም ከሰውም ከሁሉም ነገር መራቅ አለብን ብዬ አስባለሁኝና ብቻችንን ሆነን በቃ ምንም ባሌለበት ችግራችንን ፈተን መምጣት እያሰብኩኝ ነው። ወደ እናንተም ወደ ሁላችሁም ጋር ይሄ ነው እንግዲህ ቤተሰብም እየተጨነቀ ነው ያውቃል። ብሩክ ኦዲየንስ እየተጨነቀ ነው። በዙሪያቸው ያለው ቤተሰቦች እየተጨነቁ ነው። በእነሱ መሀል ያለው ችግር የእነሱ ችግር ብቻ ሳይሆን የሁላችንም ችግር ነው። ሁላችንንም የሚያሳዝን ችግር ስለሆነ ማለት ነው። ዛሬ ተፈታ ነገ ተፈታ እያልን ሁላችንም እንጓጓለን አይደለ? ስለዚህ አሁን በቃ ችግሩ መፈታት አለበት እስከ መጨረሻው ማለት ነው። ይሄን ለማድረግ ደግሞ ብሩክ እንዳለው ከካሜራም ጀርባ ከጓደኞችም ከሁሉም ነገር ርቆ ሁለቱ ብቻ ያሉበትን ልባቸው ባይዞ ሰው ብቻውን ከሆነና ብቻውን የሚያወራ ከሆነ የልቡን ነው የሚያወራው። ሰው ፊት ከሆነ ግን ለሰውም ሲባል የሚነገር ነገር አለና አንዳንዴ ምን ይሉኛል ምናምን የሚሉት ነገሮችም ስላሉ አንደበታችን ደግሞ ዳለጥ ይለውና ሌላ ነገር ነው የሚያወራውና የልባችን የሚለውን ነገር እየፈለገም ልባችን እየፈለገ አፋችን ግን ተው እንጂ ምናምን ነገር ብሎ ያሳምነዋልና እንግዲህ ሰው የሚናገረው ነው ሰው የሚያዳምጠው፣ የልቡን ደግሞ ባለቤቱ ነው የሚያውቀው። እና ስለዚህ ብሩክ ያመጣው ሀሳብ ትክክል ነው። አዎ ትክክለኛ ሀሳብ ነው። አንዳንድ ጊዜ እኮ ብቻህን ስትሆን መስከን አለ አይደለ? የሚያጋግልም ሰው ሳይኖር ለማስማማትም ብሎ ደግሞ አንዳንድ ጊዜ የማይሆን ሀሳቦች ይሰጡና በመሀል ለመስማማትን ጫፍ የደረሰ ነገር ሊጣረስ ይችላል። ስለዚህ ለብቻ ለግል ሲሆን ደግሞ ቅድም እንዳልከው ነው። አንዳንዴ ትናንትና እንደዚህ ብላል ነበር እኔ ዛሬ እንዲህ ያለች እንዳንባል ብለን ልባችንን እየፈለገ አፋችን ሌላ መልስም ሊሰጥ ይችላል። ስለዚህ ለብቻ የሆነ ነገር በዛ ላይ ደግሞ ከካሜራ ጀርባም ሆነው ለብቻቸው ችግራቸውን ቢፈቱ የተሻለ ነው። እኛ የምንፈልገው እሱን ነው። እኔና ሀይሚ ታርቀን በቃ አንድ ላይ ነን ብዬ መምጣት አስቤያለሁኝና ለእኔም ለሀይሚም የዱባይ ትኬት ቆርጫለሁኝ። እዛ ሄደን እኔና እሷ ብቻ ቁጭ ብለን ጥሩ ጊዜያቶችን አሳልፈን ተግባብተን ሰላም ፈጥረን ለመምጣት ማለት ነውና ይሄ ነው ትክክለኛ ሀሳብ እንግዲህ። ምክንያቱም አሁን ኢትዮጵያም ይቻላል፣ ግን እንደው ለመሰላችሁ አንዳንዴ ወጣ ስትሉ አየርም ስትቀይሩ ጥሩ ነው አይደለ? ሰው ከአንድ ከተማ እንኳን ሲሄድ እንትን የሆነ ውስጡ ራሱ የሆነ ሰላም ይሰማዋል እና አየርም ሲቀየር ሰላም ይሆናል። አንደኛ የሚረብሻቸው ሰው አለ ብዬ አላስብም። እዚህ ብቻችን እንሁን ቢሉ ራሱ ስልክ አለ፣ ሰው ሊያገኛቸው ይችላል፣ ጓደኞቻቸው ሊያገኛቸው ይችላል፣ ቢዚ ሊሆኑ ይችላል። እዛ ግን በቃ ማንም ላያገኛቸው ይችላል እና ይሄ ሀሳብ የተመረጠ ሀሳብ ነው ብዬ አስባለሁ። በጣም ጥሩ ሀሳብ ነው። ይቅናችሁ።
እንግዲህ ብሩክ ከእሷ ጋር ለመታረቅና ደስተኛ ሆኖ ለመምጣት እየከፈለ ያለው ዋጋ በጣም ደስ የሚል ስለሆነ ይሳካል። እውነት ነው። ፈጣሪ ይርዳቸው። በቃ ማንም የሌለበት ካሜራ የሌለበት ጥብቅ ብለን በቃ በሰላም ፈተን ወደ እናንተን ደስተኛ ለማድረግ ብንመጣ ጥሩ ይሆናል ብዬ አስባለሁኝና ለመፍትሄ እያልኩኝ ከባድ ሪስክ ወስዳለሁኝ። ትልቅ ችግር፣ ሌላ ኤክስትራ አድ ችግር ይጨመርብኛል። ሁሉንም ነገር መተው አለብኝ። በቃ የሃይሚ ሁሉንም መተው ያስፈልጋል። በመተው ውስጥ እንግዲህ ሰላም ይመጣል ብለን እናስባለን። 300,000 በከባዱ ማሳለፍ ነው የምፈልገው። ከእሷ ጋር ደስተኛ ሆኜ ጥሩ ጊዜ ማሳለፍ ነው የምፈልገው። የኔንም በማይመስል መንገድ ነበር ያለፈውና ብቻ ደስተኛ ሆነ እናንተን ማስደሰት ፈልጋለሁኝና እኛም የምንፈልገው እሱን ነው። እንዳለው እንግዲህ ባለፈው የሱም 300,000 በጥሩ ሁኔታ አላለፈም። አሁን ሃይሚም እንግዲህ 300,000 አካባቢ እየደረሰች ነው። እሱንም ጥሩ አድርጎ ዱባይ ላይ እንግዲህ ጥሩ ሴሌብሬሽን ይኖራል ብዬ አስባለሁ። እሷን ሰርፕራይዝ በማድረግ ከዛም በኋላ በመሀላቸው ያለውን ችግር ፈተው እኛንም ኦዲየንስንም ለማስደሰት ቤተሰብንም ለማስደሰት እንግዲህ እቅድ መያዘው ደስታም እየመጡ ከች እያሉ ደስታ የሚያጠፉትም እዛ ስለማይመጡ ጥሩ ነው። እንግዲህ በህገወጥ መንገድ በባህር ላይ ምናምን ነገር እስከሚደርሱ እነሳለን ፈጥራል። በቃ እኔም ትኬት ቆርጫለሁ። ለሃይሚ እነግራታለሁ እንደቆረጥኩኝ። ሪፍሬሽ ራሳችን ብናደርግ ይሻላል። ሃይሚ ቤት ሄዷል። እንግዲህ ኧረ እኔ ነኝ አትሩጪ። ምን እሺ ነው ነይ ወይኔ ሲገናኙ እንግዲህ በጣም ደስተኛ ናቸው። በጣም ማለት ነው ደስ የሚሉ ናቸው እና እንዲሁ ይሄን ደስታውን ደግሞ ወደ እውነት ቀይሩት ነው የምንለው። ቡራ ይሄን ፊኛ አላነሳሽም እኔ ያመን ነኝ የኔ ቆይ እንዴት እንዳስደነገጥከኝ ዝም በል በእናትህ። የምር እንዴት እንዳማረብሽ እባክህ። እውነት ቆንጆ ሆነሻል። ሃይሚ እንግዲህ ተረጋግታለች። በፊት አትንካኝ ምናምን ስትል የነበረው ራሱ ነፍቋታል ማለት ነው። ጊዜ ወሰደች ከራሷ ጋር ብቻዋን ስለነበረች አራሽ ነው። ለምንድን ነው ሞተው? እኔ ማውራት አልፈልግም። እኔ ነው ማውራት ማትፈልጊ? እኔ ነው ማውራት ማትፈልጊ? እኔ ደግሞ እፈልጋለሁ። አንቺ አይመስልም? ከዚህ በላይ ምን እንፈልጋለን? ከዚህ በላይ ሰላም ያለ ይመስላችኋል? በቃ ይሄ እኮ ነው፣ ይሄ ሰላም አለ አሁን። ስለዚህ ልቧ አያችኋል፣ ልቧ ሌላ ነው፣ አፏ ሌላ ነው። ልቧ ብሩክ ጋር ነው። እንግዲህ ተላልፈዋል ማለት ነው። ዝም ብላ እኮ የምትነጫነጨው ፍርፍር ትላለች። በተራባባ ነው ዝም ብላ የምትነጫነጨው እንጂ ፍርፍር ትላለች። የሆነ ደስ የሚል ነገር ልነግርሽ ነው። እንዴ ምን አስበህ ነው? እኔ ምንም አላሰብኩኝም። ሰሚኛ ምንድነው? እስቲ ቁጭ በይ። እኔ ብሩክ እኮ ነኝ። አንዴ ብናስኪ አልጠጣህማ። ተንፍስ፣ የምር ተንፍስ። አጣጋግሽ አዘብኝ። ያው ደስተኛ ሆና ከዚህ በላይ ደስታ ታዲያ ምን አለ? አሁን የበለጠ ደግሞ አፍና ልቧ ቢስማማ ደግሞ የበለጠ ከዚህ በላይ የተሻለ ነበር። ተኛች ደብሮሽ ነው አይተኛ እንጂ አንዴ ሰው የተኛበት ላይ መተኛት አልፈልግም። እሷ በቀኝ ነው የተኛችው። ይቅርታ ጋር አልጠቀም። ሃይሚ እኮ በጣም ከባድ ናት። ነገር በጣም ይመጣላታል። ከእድሜዋ በላይ ነው። ጋር አልጠቀም። እኔ ጋር እኮ አይደለም። ዛሬ የመጣሁበት ጉዳይ አንድ ልንግባባ እንዳልቻለን እየተናገርኩኝም ነበርና ለምን ፐርፐዝ እንዳደረግኩትም ነግሬሻለሁና ብታምኚኝ ደስ ይለኛል። አሁን ጥፋቱን ከታየሽ በጣም ሶሪ። ያው በቃ ከዩ ጋር ያደረገውን ነገር ከዩ ጋር አይደለም ከአብሳላት ጋር ያደረገውን ነገር እንግዲህ እንድትረዳው ነው ዋና ሀሳቡ። ስለዚህ ያደረገበትን መንገድ ባለፈውም ተናግሯል፣ አሁንም እየተናገረ ነው። ካደረኩትም አንቺ ያስብሽበት መንገድ ኔጋቲቭም ከሆነ ይቅርታ ነው። ከይቅርታ በላይ ደግሞ ምንም ነገር የለም። ሃይሚ ይቅርታ ብታረጊለት የተሻለ ነው። አዎ እኔ አንቺን አንድ ለማድረግ በመሞከር ውስጥ በነበርኩበት ሰዓት ያሰብኩት ሀሳብ ነውና ሲቀጥል ደግሞ ስለ አብሳላት ታዩ ያለቀ ነገር ነው። ወይዘሪት ኢየሩስም ትናንትና ሊሄድ ነው ምናምን ብላኝ ነበረ። ሄዳለችም። ከዚህ በኋላ ምንም ከሷ ጋር የሚያጨቃጭቀኝም ነገር የለም። እኛው በምንከፍተው ክፍተት እየተጠቀመች ነው የምትመጣው እሷ አይደለ? እኛም ያለ ይሄ ነው በቃ። እኛም ስንናገር የነበረው ክፍተታችሁን ዝጉት ነው በቃ። ማንም ሰው በራችሁን ከዘጋችሁ ማንም ሰው እንደፈለገው እየከፈተ አይገባም። ቢያንስ ያንኳኳል። አዎ በቃ ቢያንኳኳ ከፈለጋችሁ ትከፍታላችሁ፣ ካልፈለጋችሁ ደግሞ ትዘጉታላችሁ ማለት ነው። እውነት ነው። ዋናው ቁም ነገር ግን እኔና አንቺ ሰላም መሆናችን ነው። በቃ በማላችን ሰው አለ፣ ብቻችንን ልንገናኝ አልቻልንም፣ ብንገናኝም ልንስማማ አልቻልንም። ስለዚህ ላልተወሰነ ጊዜ ትኬት ቆርጫለሁ የዱባይና አብረን ሄደን በትንሽ ጊዜም ቢሆን ከካሜራ መረቀን እኔና አንቺ ያሉብንን ችግሮች ከችግራችን ጋር ከችግራችን ተፋጠን ችግራችንን ፈተን
አንዳንዴ መፍራት ያስፈልግም መጋፈጥና መወሰን ያስፈልጋል። ወሳኝ መሆን መቻል አለባችሁና እስከ መቼ ነው ለሰው ብላችሁ እናንተ ሰላማችሁን አታችሁ በዛውም እንጆይ ታደርጋላችሁ? እናወራና በሰላም ወደ ቤተሰቦቻችን እንመለሳለን። ሃይሚ ደግሞ ምን አስበሽ ነው? ደስታ ታደፍርሽ ተይ እንጂ ይሄን ፕራንክ ነው በይን አይደል? ለምንድን ነው የምሄደው? ምን ችግር አለው? አንተ ጋር ነው የምትሄጂው። ችግራችን የሚፈተን በሰላም ነው። ማልሄድበት የራሴ የሆነ ምክንያት አለኝ። እሱ ምክንያት ደግሞ የግድ ማብራራቱን መዘርዘርም አይጠበቅብኝም። ሃይሚ እንግዲህ ነገሩን ብታበርጂው የተሻለ ነው በቃ። ምክንያቱም ሰው በዚህ ልክ ለአንቺ ብሎ ነው ዋጋ እየከፈለ ያለውና ስለሚወድሽ ነው ብሩክ በዚህ ልክ እያደረገ ያለው ይሄንን ነገር። ባይወድሽ ኖሮ ይሄን ነገር አያደርግም አይደል? እውነት ነው እንዴ? በጣም ስለዚህ ምንም ቢሆን ከአንቺ ጋር ነው ያለው። እግሩ ውጭ ቢሆንም ልቡ ከአንቺ ጋር ነው ያለው። እየተመላለሰ ነው እንግዲህ ለአንቺ ደስታ ሲል ደግሞ ብዙ ነገሮችን እያደረገ ነውና መረጋጋት ያስፈልጋል። አሁን ደስታ ልፋቱ ላይ ውሃ መድፋት ነው አይደለም? እሷ ብዙ ዋጋ እየከፈለ ለማስደሰት ፍቅሩን ለመመለስ። ሃይሚ እንግዲህ ተረጋጊ። የአንድ ሰው መልፋት ደግሞ ሰላም ሊያመጣ አይችልም፣ የጋራ ስለሆነ። ስለዚህ አንቺም አንድ እርምጃ ወደፊት መሄድ መቻል አለብሽ። እሱ ሁለት ቢሆን አንድ እንኳን መከተል አለብሽ እንጂ በዚህ ልክ ወደኋላ መሄድ አይጠበቅብሽም። ምን የት መሄድ አልፈልግም። ሻላል ነው ጥቂት ቆርጫለሁ። ዝብር ነው የወጣሁት። አዝናለሁ እንግዲህ እሱ ግን እኔ አልሄድም። የማልሄድበት የራሴ የሆነ ምክንያት አለኝ። ሲቀጥል ደግሞ አንተ ለኔ እኔን ይዘህ ለመሄድ ብለህ ደግሞ ትኬት ከቆረጥክ በኋላ ራሱ መንገር አልነበረብህም። መጀመሪያ ብትነግረኝ እንዳትቆርጥ ነግሬህ ነበር። ይሄ እኮ ሰርፕራይዝ ነው፣ በቃ ሰርፕራይዝ ነው። እንደ መጥፎ ነገር አትይ። ሁሉን ነገር ወደ ኔጌቲቭ የምትቀይሪው ከሆነማ ከባድ እኮ ነው። ቢያንስ ላጠፋው ጥፋት እንኳን ይሄ ካሳ ነው። በቃ ትኬት ቆርጦ አንቺን ለማዝናናት በዚህ ልክ ገንዘብ አውጥቶ ከመጣ ቢያንስ አንቺን ሰርፕራይዝ ስለሚገባሽ ነው። ስለዚህ በዛ ልክ ብትቀበዩ ይሻላል። እና ከቻልክ ደግሞ እኔ ደጋግሜ እየጠየኩህ ነው፣ የቤቱን ቁልፍ ስጠኝ። በፈለግከው ሰዓት ዝም ብለህ አትግባ። ይሄ እንግዲህ ትክክል አይደለም። አብራችሁ የኖራችሁት አብሮ የኖሩት እንዲሁ ቫልዩ ላሌለው ነገር አይደለም እንትን ነው። በእርግጥ እኔ ሃይሚ ተረድቻታለሁ። እኔም ብሆን ባዶ ቤት ውስጥ ስትሆን ድንገት በር ሲከፈት ድምፅ ስትሰማ ምናምን የመደንገጥ ነገር ይኖራል። ያው እሱ እንዳይመጣ ታውቃለች። ከዛ አንጻር ሊሆን ይችላል። እየደነገደም ደንግጣ ነበረ ሲገባና ከእሱ አንጻር ሊሆን ይችላል እንጂ በተረፈ የመምጣት የመግባት መብት አለው። የጋራ ቤት ነው። እሷ ግን በዛ ልክ ሳይሆን ያሰበችው በቃ እዚህ መምጣት እንደሌለበት ብቻዋን መኖር እንዳለባት። እሷ እንደዛ ነው ያልቻለች። እኔ ጥሩ ስሜት እየተሰማኝ አይደለም። ምን ችግር አለው? ነው የሚገባ ችግሩ ከሆነ እንዴት ነው የምታስበው አንቺ? ሃይሚ በእናትሽ ከቻልሽ በሰላም ለማውራት ሰው በሰላም ነው እያወራሁ ካለ አይደለም የምትናገሩ ነገር በጣም ያስጠላል። አብሮ እንደኖረ ሰው አይደለም። አሁን እኔ እዚህ ቤት በመጣ ምን አደርግሻለሁ እንጂ ምንም አታደርገኝም። ምንም ታደርገኛለህ ብዬ አይደለም፣ ግን ደግሞ እኔ ብቻ ነው ምናምን ልውጣልሽ። እሱ ነው ደስ ይለኛል። ይሄን ነው እንግዲህ እሷ የፈለገችው፣ እሱ እንዲወጣ ነው ጠቅልሎ እንዲወጣ ነው የፈለገችው እና ይሄ ደግሞ ልክ አይደለም። ጀምር የሚፈታም ችግር ካለን በካሜራ ፊት ነው የምንፈታው። ሲቀጥል ደግሞ የሚፈታም ችግርም የለንም። የሚፈታ ችግርማ በጣም አላችሁ። የሚፈታ ችግር ባይኖራችሁ እኮ በዚህ ልክ አትቸገሩም አይደለም? ችግር ሆኖ ይቀጥላሉ። ተው ብሩኬ ራስህ ተው። ሲርግፍ ማርጎ መቷች አልችልም ስለማልችል ብቻ ደስ ይለኝ ነበር፣ ግን አልችልም መሰለህ። ነገም ማለት በቃ ሃይሚ እንዲናት ብዬ ተማምኜ ነገር ማድረግ የለብኝም። ለቀልድም ይሁን ለምንም ብሩክ በጣም እውነት ያሳዝኖኛል። እውነት ይደክማል እኮ በዚህ አንዳንዴ ትግልም ይደክማል። ይሰለቻል። ማንም ሰው ደረተ ላይ እንዲሆን መፍቀድ የለብህም። ሰላም ሲጀመር አያስፈልግም። ምን ይመቻል? ሰሞኑን ይቀራል እዚህ ቤት ሰላም ታያለሽ። እንግዲህ በጣም እየተበሳጨ ነው። ስም ሆኖ ይቀራል ሰላም የሚለው ነገር የዚህ ቤት ሰላም ስናፍቅሽ ነው ብቻ እና ዳይባከንተ እንደዚህ ባይሆን እንግዲህ በጣም ደስ ይለን ነበረ። ሰላም ቢሆኑ ሰላም ቢፈጥሩ በጣም ደስ ይለን ነበረ። ሀሳቡን አልተቀበለችውም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ